አይታችሁታል። ሁሉም ላይ ልክ ድሬዳዋ አየር መንገድ ላይ አቀባበሉ ሲያዩ ጠላት በሙሉ ከአራት አቅጣጫ ላይ ተንቀሳቀሰ። ጎንደር ላይ ለምን አልከፈቱም? ሐዋሳ ላይ ለምን አልከፈቱም? ባህር ዳር ላይ ለምን አልከፈቱም? እመጓ ላይ ለምን አልከፈቱም? ሌላ ቦታ ላይ ስናገለግል ለምን ዝም አሉ? ለምን ድሬዳዋ ላይ ስንመጣ ስናሉ? ስለዚህ የድሬዳዋ ህዝብ ካንተ ጎን እንዲሆኑ ነው? አይደረግም። የድሬዳዋም ህዝብ ኦርቶዶክስ ነው፣ የጎንደርም ኦርቶዶክስ ነው፣ የኦሮሚያ ላይም ያለው ኦርቶዶክስ ነው፣ አማራ ክልል ላይም ቤንሻንጉል ላይም ደቡብ ላይም ጉራጌም ላይ ያለው ቤተክርስቲያን አንዲት ቤተክርስቲያን ላይ ነው። እንዴት ሰው ከቤተክርስቲያን ብር ያው ከሚሰበሰበው ብር ላይ ደግሞ ፐርሰንቱ የሚጠሩላችሁ ፐርሰንት ጋሽ ሁላችሁም ቲክቶከር ሆናችሁ ምናምን ብታዩት ነው በጣም የሚያሳፍረው። በጣም እና አሁን እሺ ምን እንበል? አሁን የዚች ልጅን አንደበት ውሸት ነው እንበል? ከውስጥና ከውጭ ጠላት ተናቦ ነው የሰሩት። እኔ ጠላት ማን ነው? ብሩ ስለተሰበሰበ ጠላት አለ ማለት ኦርቶዶክሳዊ ሆኖ ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ ሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ለካከሪ እንደዚህ ሰው ይመስላል እንዴት ይመስላለች እያሉ ኮሜንት የሚሰጠው ለካ የዝንብ መንጋ ነው። ለካ ቤተክርስቲያን አውደ ምሕረት ላይ የዝንብ መንጋ ተብሎ አይነገርም። ማንነቱን ነው እየገለጸ ያለው አይባልም። ወንድሜ እኔ በሎዛ ኢቨንት ስም ፈርሜያለሁ። በሎዛ ኢቨንት ስር ፈርሜያለሁ። ቅድም ያልኳችሁ ይሄ ነው። በቃ ከዚህ የበለጠ ምን ማስረጃ እንፈልጋለን? ሰላም ጤና ይስጥልን። ትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይህን ሰሞን ተፍቼ ነበር። ትንሽ ጉንፋን ነገር ይዞኝ ነው። ለዛ ነው ድምፄም የተዘጋው እና ለዛ ነው ያጠፋሁት ልላችሁ ፈልጌ ነው። ዛሬ የመጣሁበት በአንድ ጉዳይ ነው፣ ግን አንገብጋቢም ስለሆነብኝ ነው የገባሁት። እንደምታውቁት በዚህ 2-3 ቀን ውስጥ መነጋገሪያ የነበረው ጉዳይ ነው። እሱም መነጋገሪያ በሚለው ብቻ የሚገለጽም አይደለም። ምክንያቱም ፈተናው መልሶ በዚህ ቅዱስ ቤተክርስቲያን ላይ ነው የመጣውና ያው በቤተክርስቲያኗ ላይ ብዙ ጊዜ አጀንዳ እየተሰጠ አንዱን ከአንዱን መቁጠር እስከሚያቅጠን ደረጃ ደርሰናል። አሁን ግን ያልጠበቅኩት ነገር ነው የሆነብኝ። ለምን ብዙ ጊዜ ፈተና የሚገጥመን በቤተክርስቲያኗ ውስጥ መዋቅር ባለው ሁኔታ ላይ ችግሮች ይፈጠራሉ፣ ወይም መዋቅሩን ለማጥቃት የውጭ አካላት ይመጣሉ፣ ወይም መዋቅር ውስጥ ያሉ ሰዎችም ይሄን ነገር ችግር ይፈጥራሉ ብዬ ነው ማምነው በቤተክርስቲያኗ ላይ ማለት ነው፣ በዚህ ቅዱስ ቤተክርስቲያን ላይ። አሁን ግን በመዋቅርም የሌሉ እዚህ ግባም በማይባሉ አካላት ግን ለቤተክርስቲያን ፈተና፣ ለምዕመናኑ ፈተና፣ ለቤተክርስቲያን ፈተና አይሆኑም ምዕመናኑን ግን፣ ምክንያቱም ቤተክርስቲያን ስንል ምዕመናኑን ስለሚጨምር፣ ለምዕመናኑ ግን ፈተና የሚሆኑ ሰዎች ግን ብቅ ብቅ እያሉ እንደሆነ እያየው ነው። እኔ ከዚህኛውም ጥያቄ ካቀረቡትም ወገን ደጋፊም ሆኜ ወይም ደግሞ ጥያቄ ከቀረበባቸው ሰዎች ደጋፊም ሆኜ አይደለም። የሚታይ የሚጨበጥ ነገር እያየን ስለሆነ ይሄን ነገር እንደ አንድ የቤተክርስቲያን ልጅነታችን ማስቆም ያለብንን ነገር በተለያየ መንገድ በመጠቀም ማስቆም እንዳለብን ግን ይታየኛል። ምንድን ነው እንደምታውቁት በዚህ 2-3 ቀን ውስጥ የተከፈተው ለቤተክርስቲያን አጀንዳ የተሰጠው ዋነኛው ጉዳይ በቲክቶከሮች እና በተለያዩ አርቲስቶች፣ ኮሜዲያን እየተሰባሰቡ በተለያዩ አድባራት ላይ እየሄዱ ቤተክርስቲያን ያላለቁ ቤተክርስቲያን ላይ ወይም ብር አቅም የሌላቸው ቤተክርስቲያን ላይ የተቸገሩ ቤተክርስቲያን ላይ እየተሰባሰቡ እየሄዱ በአካል ብር እያሰባሰቡ ኢንፍሉዌንስነታቸውን ተጠቅመው በሶሻል ሚዲያም ላይ ብር በማሰባሰብ ለቤተክርስቲያን ለዛ ለሚመለከተው አካል ብር ሰብስበው እንደሚያስገቡ ከዚህ በፊትም በተለያየ ሶሻል ሚዲያ ላይም ሰምተናል። ይሄ አዲስ አይደለም፣ ከዚህ በፊትም የነበረ ነው። ግን አሁን ዘመኑ በሚፈቅደው በዚህ በሶሻል ሚዲያ ፕላትፎርም ላይ የተጠቀሙ
የተለያዩ ፌመስ የሆኑ ሰዎችን ወይም ብዙ ፎሎወር ያላቸውን ሰዎችን በመያዝ በተለይ በአንድ ግለሰብ ይሄ አይሚን ስሙን ባላቆም ግን ማነው ሎዛ ኢቨንት ወይም ሎዛ ኩነት የሚል ሚዲያ ያለው አለ። እናንተም ጉግል አድርጋችሁ ማየት ትችላላችሁ። ይሄንን ነው ላሳያችሁ። ይሄኛው ነው ሎዛ ኩነቶች ይላል እና ሎዛ ኢቨንት ነው የዚህ ፕሮግራም አዘጋጅ እና ምንድነው የሚያደርገው የተለያዩ ታዋቂ ሰዎችን በማሰባሰብ ቲክቶከሮችንም ኢንፍሉዌንሰሮችን ማነው ኮሜዲያን አርቲስቶችን በማሰባሰብ በሱ ስር ተስማምተው ፈርመው ልክ እንደ አንድ የእግር ኳስ ክለብ አሳያችኋለሁ ማስረጃ ፈርመው እሱ ያሰባስባቸዋል። ከዛ ለሚመለከተው የቤተክርስቲያን አካል ለጠየቁት ወይም አንድ ቤተክርስቲያን በገጠር የሚሆን በከተማ ያለች ቤተክርስቲያን ይሄንን ሎዛ የሚባለውን ግለሰብ ኦነሩን ሄነው ያናግሩታል። እሱ ደግሞ ከነሱ ጋር ዲል ያደርጋል። የሚከፈለውን ክፍያ ይጠይቃል። ከተስማማ ቤተክርስቲያኗ ወይም ሰበካ ጉባኤም ወይም አስተዳዳሪው ከተስማማ የነዚህ ሰዎች ተመርጠው 50 የሚሆኑ 30 40 ሆነው ተሰባስበው እነዚህ ታዋቂ ሰዎች እዛ ቤተክርስቲያን ላይ ሄደው የ2 ቀንም የ3 ቀንም የኦንላይን ላይ ከፍተው ህዝበ ምዕመናኑን ኦርቶዶክሳዊውን የትም ዓለም ላይ ያለው ኦርቶዶክሳዊውን በውጪም በአገር ውስጥም ያሉትን ደጋፊዎቻቸውን በእነሱ ስም እያደረጉ ብር አሰባስበው ለቤተክርስቲያን ይሰጣሉ። እንዲህ ጀነራሊ ስናየው መልካም መጥፎ አይደለም፣ መልካም ነው፣ ይደረጋልም። ከዚህ በፊትም ይሄንን ያደረጉ እነ ዶክሌ ቲቪ እነ እሸቱ ኮሜዲያን እሸቱ አድርገውታል ታሪክ ሰርተው። ከዛም የበለጠ ደግሞ መምህር ዘመልኩን እኔ በጣም ከማደንቀው የቤተክርስቲያን ልጅ አንዱ ዘመልኩን ነው። በሌላ ነገሩ ሳይሆን ለቤተክርስቲያን ካለው ቅንነት አንጻር ማለት ነው። እና በተለይ ደግሞ ለቤተክርስቲያን ከመርዳት እኛ ገና ለአቅመ አዳም ሳንደርስ እሱ ለአገልግሎት ጀምሮ በቁጥር ስፍር የሌላቸውን ቤተክርስቲያናትን ያቋቋመ እንደሆነ አውቃለሁ። እንግዲህ እኔ ላለፉት 25 ዓመት ስለሱ አውቃለሁ። ለቤተክርስቲያን ምን ያህል ኮንትሪቢዩት እንዳደረገ በየቤተክርስቲያኑም ይነሳል። ብዙ እስከ 25 የአሁኑን ብር ሳይሆን በድሮዎቹ እስከ 25 ሚሊዮን ብር እንዳሰባሰበ የቅርብ ጊዜ ትዝታዎቻችን ናቸውና አዲስ ነገር አይደለም። ይሄ ነገር ሲደረጉም የነበረ ነው። ግን እነዚህ ሰዎች ዶክሌም ቲቪ ዘመድኩንም ከዛም ደግሞ አልፎ ለሰብአዊ ለምሳሌ ሰይፉ ፋንታውን ለማን ነው ስሙን አስታውሱኝ ያሰባሰበው ለአንድ ወር በሙሉ ተቀምጦ ማለት ነው ለዶክተር የክብር ዶክተር ቢኒያም የተሰባሰበው ገንዘብ ሲያሰባስቡ አንዳችም ኮሚሽን ወይም ከዛ ላይ የሚከፈል ነገር እንዳላሰቡ እንዳልተቀበሉ የአደባባይ ሚስጥር ነው። አንዳችም ነገር እንዳልተቀበሉ የምናውቀው ነገር ነው። ለቤተክርስቲያንም ቢሆን ቀደም እንዳልኳችሁ ኮሜዲያን እሸቱ በዛ ላይ ደግሞ መምህር ዘመድኩን አንዳች ነገር እንዳልተቀበለ ማስረጃ አለው አለ። እኔም እስከማውቀው ደረጃ ማለት ነው። ደግሞ የኔ ማስረጃ ብቻ ባይሆን ደግሞ ይሄን ያህል ተዘርፏል፣ ይሄን ያህል ተሰርቋል ቢባል ላለፉት 25-30 ዓመት ይሄን ነገር ሲያገለግል የነበረው ዘመድኩን ጥያቄ ይነሳበት ነበር ማለት ነው። ግን አልተነሳም። ምክንያቱም ሁሉም ነፃ አገልግሎት ስለነበር ለቤተ ክርስቲያን ስለሆነ ማለት ነው። ላለፉት ደግሞ 3-4 ዓመት ደግሞ እንዳልኳችሁ ኮሜዲያን እሸቱም እንደዚሁ ለቤተ ክርስቲያን ለውጭም በአገር ቤት ውስጥ ላሉትም ሲያደርግ ኮሚሽን አስቦ እንዳልሆነ ግልጽ ነው። ከራሱም ወጪ አውጥቶ እንዳደረገ ግልጽ ነው። አሁን የምላችሁ ይሄ ሎዛ ኢቨንት የሚባለው አካል ግን እኔ ቪዲዮ አሰማችኋለሁ። ላይክ ሾክን ያደረገኝ በተለይ ደግሞ ሾክ ያደረገኝ የቤተ ክርስቲያኗን የአሰራር ዘይቤን ልክ እንደሚያቅሰው ሆኖ ሊያቅ ይችላል። በቤተ ክርስቲያን ውስጥ ያደገ ሊሆን ይችላል። ግን እሱ ወጥቶበት አሁን እሱ ለሚሰራው ቢዝነስ ግን
የቤተክርስቲያኗን ስያሜ አምጥቶ መጠቀሙ ግን አሳዝኖኛል። በጎ አገልግሎቱ እንዳለ ሆኖ ማለት ነው። ያዘንኩበትን ነው ለሱ የምናገረው እና ኮሚሽን የሚባል ነገር የለም የሚል ነገር ከሱ ሰማሁት። ኮሚሽን ቢከፈልም ችግር የለውም የሚል ነገር ሰማሁትና ደነገጥኩኝ። አልኩኝና ለቤተ ክርስቲያን እናገልግል የሚሉ ቲክቶከሮችም አርቲስቶችም ኮሜዲያንም ዋቴቨር ሶሻል ሚዲያ ተጽዕኖ ፈጣሪ የሚያገኙት ገንዘብ አለ። ከተራው ምዕመን የተሻለ ኢንካም ስላላቸው ነው እነሱ ፎሎወርም ስላላቸው የሚያገኙበት ገንዘብ ስላለ ለበረከት እንደውም ካላቸው ላይ ሰጥተው ነው እንጂ በኮሚሽን የሚታሰብላቸው ነገር ቢከፈላቸው ችግር የለውም የሚባል አስተሳሰብ ከየት መጣ የሚል ነገር አይምሮ ላይ መጣ። ለምን እሱ ካንደበቱ ሲል ስለሰማሁት ማለት ነው። እና ደነገጥኩኝ። ስለዚህ እኔ ሞር ፎከስ ላደርግ የፈለግኩት እያንዳንዱን አንድ በአንድ ቪዲዮ ለማየት እንሞክራለን። ቅድም ግን እንዳልኳችሁ እኔ ከቤተክርስቲያን ቤተክርስቲያን እንዴት በምን ደረጃ በዚህ ፍጥነት እዚህ ደረጃ ላይ ልትደርስ ቻለች ማለት አድባራት ላይ ቤተክርስቲያን ያሉት አድባራት ላይ ወይም ደግሞ የሀገረ ስብከቱ ሊቀ ጳጳስ የዚህን ያህል ቤተክርስቲያን ወርዳ የቤተክርስቲያን አስተዳዳሪ ሰበካ ጉባኤ የምንበለው ቲክቶከሮች ድረስ ወርዶ እኔ ፕሊስ በተሳሳተ መንገድ እንዳትወስዱብኝ። አንድ ቲክቶከር ወይ አንድ ተራም ሰው ሆኖ ኮንትሪቢዩት ለማድረግ ወንድሞቹን እህቶቹን ቀስቅሶ ማውጣት መስጠት መልካምነት ነው፣ የቤተክርስቲያንም ስርዓት ነው። እንደውም አባቶቻችን እኮ ለሚሰጡት ገንዘብ እኮ ሰጠው እንኳን አይሉም። ግን እስቲ ጊዜው ሶሻል ሚዲያ ላይና እኔ ስሰጥ ሌላው ይሰጣል በሚለው ከሆነ ግን ይሄ ተያይዞ የሚመጣው ጥያቄ ግን ለምን መጣ? ያ ነው ጥያቄው። ስለዚህ አሁን ሞር ፎከስ ላደርግ የፈለግኩት በእነዚህ አሁን እንዳልኳችሁ የዚህን አሁን ሶሻል ሚዲያ ላይ መነጋገሪያ የነበረው ለዚህ 3 ቀን ውስጥ ቲክቶከሮችና የተለያዩ አርቲስቶች በጣም የምናከብራቸው የሚወደዱ አርቲስቶች ሁሉ ተጨምረው ኮሜዲያን ተጨምረው ታዋቂ ሰዎች ተጨምረው ፊልም ሰሪዎች ተጨምረው በማይገባ ነገር እኔ እነዛ ሁሉ ያንን ነገር ያንን ኮሚሽን ወይም ይሄ ፐርሰንቴጅ ያገኛሉ የሚል አመለካከት አይደለም አለኝ እያልኳችሁ አይደለም። ለምን ግን እንደዚህ አይነት ነገር በቤተ ክርስቲያኗ ላይ ሊነሳ አስቻለ ብዬ እንድጠይቅ አድርጎኛል። ለምስ እነሱ ይህንን ነገር አላዩትም? ለምን የምናከብራቸው ሰዎች የለም ውሸት ነው እንዳንል አሁን ከዚህ ቀጥዬ የማሳያችሁ ማስረጃዎች ስላሉ ማለት ነው። እግዚአብሔር በሚያውቀው በጣም ነው ያፈርኩት። እስቲ ይሄ ነው ካልኳችሁ እንየው እስቲ። እንግዲህ አሁን እኔ ቅድም እንዳልኳችሁ እኔ ሞር ፎከስ ዛሬ የማደርገው የዚህ ኦርጋናይዝ ያደረገው እያንዳንዱ ግለሰብ ላይ በተለይ ሞር ቲክቶከሮች ላይ ስለሆነ የተነሳባቸው የእያንዳንዱን ግለሰቦች ላይ በሌላ ቪዲዮ መጣለሁ። እኔ ዋና የፈለግኩት ግን ይሄ የሎዛ ኢቨንት ባለቤት የራሱ ሚዲያ አለው እንደ እሱ ኦርጋናይዝ እያደረገ ስለሚወስዳቸው ለቤተክርስቲያን ማሰባሰቢያ ስለሚያደርጋቸው ጥያቄ ሳይነሳ በበጎ ስራው ቤተክርስቲያን እንዳደረገው ብዙ ቤተክርስቲያኖች እንዳደረጉ እኔ እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ ነው የምለው። ግን ጥያቄ ከተነሳ ቅድም እንዳልኩት ቤተክርስቲያን ትልቁ ፈተናዋ ከገንዘብ ጋር የሚነካካ ነገር የትኛውም አገልጋይ ይፈተናል። ያደረገው የሰረቀው ያልሰረቀው ይፈተናል። በዚህ ጉዳይ ላይ ቤተክርስቲያን ካደግ ይሄን ታውቀዋለህ። ግን ማስረጃ እና መረጃ በመስጠት ነው እንጂ መተባበር ማን ነው ክስ ላነሳው ሰው ግን እሱን ለማጥፋት ብሎም አልፎ በማንቋሸሽ ክርስቲያናዊ ባልሆነ ነገር በመሳደብ መልስ ሊሆን አይችልም። እስቲ ከዛ ውስጥ በተለይ ድሬዳዋ ላይ ትልቅ መነሻ የሆነው ድሬዳዋ ላይ ቤተክርስቲያን የተጀመረ ቤተክርስቲያን ህንፃ ቤተክርስቲያን ነበርና እሱ ላይ
ለማስጨረስ ተብሎ ትልቅ ዝግጅት ነበርና ያሰቡት ገንዘብ አልተሳካም። ወደ 60 ሚሊዮን ብር አካባቢ ነበር የጠበቁት። ሳይሳካ ቀራና በካሽ የገባ ወደ 6 ሚሊዮን ብር፣ እንደገና ደግሞ ቃል የተገባ 6 ሚሊዮን ብር፣ አጠቃላይ 12 ሚሊዮን ብር ነው። ነገር ግን የገባው 6 ሚሊዮን ብር ነው። እኔ በጣም ያዘንኩት እንግዲህ መረጃውን ያወጣው ጸግሽ እሱ እዛው ተወልዶ ያደገበት ደብር ስለሆነ እዛው መረጃውን እንዳለው ስለሚያውቅ እዛው ለሱ መረጃውን ሰጡት። ለነሱ ሊከፈላቸው የታቀደው 4 ሚሊዮን ብር ነው። ስለዚህ እኔ ይሄ ጥያቄ ከተነሳ ያነሱ ሰዎች ውሸት ሊሆን ይችላል፣ እውነት እዛ ላይ አድምቶ መሄድ ነው ማጣራት ነው ያለብን፣ ወይስ ወደ ጥላቻ፣ ወደ ስድብ፣ ወደ ክስ መሄድ? እንግዲህ ፕሮግራሙ አልቆዛ መዋጮ እንዳልኳችሁ የታሰበው አልተሰበሰበም። ከዛ የማጠቃለያ መርሃ ግብሩ ላይ ይሄ የሎዛ ኢቨንት አዘጋጅ ሰብሳቢው ዋናው የሰጠው አስተያየት አለ ማጠቃለያው ላይ እና አሁን ያልኳችሁን ያልተገባ ክርስቲያናዊ ያልሆነ ኦርቶዶክሳዊ ያልሆነ አስተያየት ነው የሰጠው። እስቲ እንስማው። ያው ልክ ድሬዳዋ እንደገቡ ነው ሁሉም ላይ ዘመቻ የተከፈተው። አይታችሁታል። ሁሉም ላይ ልክ ድሬዳዋ አየር መንገድ ላይ አቀባበሉን ሲያዩ ጠላት በሙሉ ከአራቱ አቅጣጫ ላይ የተንቀሳቀሰው። ጎንደር ላይ ለምን አልከፈቱም? ሐዋሳ ላይ ለምን አልከፈቱም? ባህር ዳር ላይ ለምን አልከፈቱም? እመጓ ላይ ለምን አልከፈቱም? በጣም ብዙ መርሃ ግብሮች ተሰርተዋል በዚህ 10 ዓመት ውስጥ። ድሬዳዋ ላይ ለምን ከፈቱ? እነዚህ ሰዎች የድሬዳዋ ቀን ብቻ ነው የተወለዱት? እኔ አሁን ይሄ ንግግር ለቤተ ክርስቲያኗ ይመጥናል? ይሄ እኮ ቀጥታ ምዕመናኑን የሚለያይ ነው፣ ከሰፈር ሰፈር የሚለያይ ነው። አሁን እኔ በጣም ያዘንኩት ይሄንን ነው። አይደረግም። ሌላ ቦታ ላይ ስናገለግል ለምን ዝም አሉ? ለምን ድሬዳዋ ላይ ስንመጣ ስናሉ? ስለዚህ የድሬዳዋ ህዝብ ካንተ ጎን እንዲሆኑ ነው? አይደረግም እኮ። የድሬዳዋም ህዝብ ኦርቶዶክስ ነው፣ የጎንደርም ኦርቶዶክስ ነው፣ የኦሮሚያ ላይም ያለው ኦርቶዶክስ ነው፣ አማራ ክልል ላይም፣ ቤንሻንጉል ላይም፣ ደቡብ ላይም፣ ጉራጌም ላይ ያለው ቤተክርስቲያን አንዲት ቤተክርስቲያን ላይ ነው። ግን ቀላሉ መንገድ ማስረጃ የተገኘው ወይም ማስረጃ ያቀበሉት የድሬዳዋ ላይ ስለሆነ ነው። አሁን ይሄ ጥሩ አይምሮ፣ የተረጋጋ አይምሮ ካለ በፖዚቲቭ ካሰብ ነው አሁን አንተ የምትለው ጥያቄ የሚነሳ አልነበረ። ለምን ድሬዳዋ ላይ ስንመጣ ተናገሩን? አሮ ነው። በጣም ነው የሚያሳዝነው። ወይም የተገለጠላቸው ወይም ቲክቶክ፣ ዩቲዩብ፣ ፌስቡክ ማየት የጀመሩት አይደለም። ከውስጥና ከውጭ ጠላት ተናቦ ነው የሰሩት። እኔ ጠላት ማን ነው? ብሩ ስለተሰበሰበ ጠላት አለ ማለት ነው? ኦርቶዶክሳዊ ሆኖ የድሬዳዋ ከተማ እድገት የሚያበሳጫቸው ፖለቲከኞች አሁን ብሩ ስለ ቤተ ክርስቲያን ተነስቶ እዚህ ያለው ነው እንድትይዙልኝ የፈለኩት። ስለ ቤተ ክርስቲያን መዋጮ ተነስቶ ይሄ ግለሰብ ስለምንድነው ወደ ፖለቲካ ሄደው? የድሬዳዋ እድገት ምን አገባን እኛ ከቤተ ክርስቲያን? አንተስ ምን አገባ? ቤተ ክርስቲያን ከድሬዳዋ ጋር እድገት ጋር ምን አገናኛት? የድሬዳዋ እድገት ራሱን የቻለ አድሚኒስትሬሽን አለው፣ መንግስት ባጀት መድቦ። የምናወራው ስለ ቤተ ክርስቲያን ነው። የድሬዳዋን እድገት የማይፈልጉ አካላት፣ ፖለቲከኞች ለምሳሌ አልኩኝ እኮ ይህንን መረጃ የሰጠው አንተ እንኳን ያልተወለድክበት እሱ ተወልዶ ያደገው የቤተ ክርስቲያን ልጅ ሰንበት ተማሪ ሆኖ ያደገው ጸጋዬ ነው መረጃውን ያወጣው ተባለ። አሁን እሱ ፖለቲከኛ ነው?
የከተማው ከንቲባ በመገኘቱ የተበሳጨው እርድብን ቅጥል ያሉ፣ እኛ ደግሞ ስለተገኘ በጣም ስለተደሰትን እና የድሬን እንግዳ ተቀባይነት ለማኮሰስ የሄዱበት ርቀት ነው። ግን አልተሳካም። ቢኮዝ መሪያችሁ ፍቅር ነው፣ ህዝቡ ፍቅር ነው። ይህንን ደግሞ በድል ተወጥታችሁታል። እንኳን ደስ ያላችሁ። ከዛ ውጭ ሁሉን ለማሸማቀቅ የሞከሩት በፐርሰንት ነው የሚከፈላቸው እያሉ እዚህ ጋር ስሙልኝ። ቀጥዬ የማሳያችሁ ቪዲዮ ስላለ ነው። እኔ እንድትመዝኑ ነው። የዚህ የሎዛ ባለቤት ወንጀለኛ ነው እያልኩ ሳይሆን ዳኝነት ለእያንዳንዳችሁ ተመልካች እንዲሆን ነው። እንደ አንድ ኦርቶዶክሳዊ እንድትዳኙ ነው። ነገ እውነት ስለምትወጣ ማለት ነው። ሁላችሁም ሶሻል ሚዲያ ትጠቀማላችሁ። ልክ ሲነጋ እየገባችሁ በፐርሰንት የሰሩበትን ዶክመንት ላኩልን በሏችሁ። በህይወት ዘመናችሁ አንድ ሰው አይልክላችሁ። አንድ ሰው ፌስቡክ ላይ መለጠፍ አይችልም። አንድ ሰው 100% ነው ማረጋግጥላችሁ። ውሸት ነው። ሰው 50% እንኳን ይዋሻል አይደል? አይደል እንዴ? ሰው 100% እንዴት ይዋሻል? ውሸት ነው። ፐርሰንቴጅ የሚባል ነገር የለም። ውሸት ነው ብሎን ነግሮናል። ይሁን፣ እግዚአብሔር ይመስገን። በጣም የሚገርማችሁ የዋሹት ሰዎች አይደሉም የገረሙ። ኮሜንት ላይ ለካ ከሌ እንደዚህ ሰው ይመስላል፣ እንዴት ይመስላለች እያሉ ኮሜንት የሚሰጠው ለካ የዝንብ መንጋ ነው። ለካ በማስረጃና በመረጃ የሚሞግት ትውልድ ለካ አላፈራንም። አሁን ይሄ ከአንድ ቤተክርስቲያን አውደ ምሕረት ላይ የቆመ ነጠላ ለብሶ መስቀለኛ ነጠላ ለብሶ ከሚጠበቅ አንደበት የሚወጣ አይደለም። እኔ ለዛ ነው እኮ ተጠራጠርኩኝ በግሌ። የቤተክርስቲያን የአውደ ምሕረት የለመዱ ሰዎች አይደሉም። ይሄም ግለሰብ ፐርሰናሊ አሁን በዚህ ንግግሩ ከጠየቃችሁኝ አሮን ነው የተወልዶ እንዳደገ አላቅም። እንደዚህ አይነት ቤተክርስቲያን አውደ ምሕረት ላይ የዝንብ መንጋ ተብሎ አይነገርም። ማንነቱን ነው እየገለጸ ያለው። አይባልም ወንድሜ፣ አሁንም እነግርሃለሁ፣ አይባልም። አንድ ሰው እንኳን መረጃ አሳዩን የሚል ሰው ይጠፋል። በጣም እኮ ነው የምታዝኑት። ተራ ኮምፒውተር ቤት ሄዶ አጽፎ ወይም ጽፎ የለጠፈው ባዶ ወረቀት ሁሉ ይሆናል። በኤአይ ያሰራው ማህተም ሁሉ ይሆናል። በፎርጅድ ሶማሌ ተራ ሄዶ ያሰራው ማህተም ሁሉ ይሆናል። አንድ ሰው በፐርሰንት የሰራ የለም። ትናንት አልተሰራ፣ ዛሬ የሰራ የለም፣ ወደፊት አይሰራም። አሁን የምናወራው እዚህ ስለተገኙት ቲሞች ብቻ ነው። ይህንንም በማስረጃና በመረጃ መሞገት ያስፈልጋል። መልካም፣ እንደዚህ ነው የሚጣው በመረጃና በማስረጃ። አሁን ይሄን ሁሉ ወሬ ከማውራት ይልቅ ከመሳደብ ይልቅ በመረጃና በማስረጃ ተብሎ ነው መገለጥ ያለበት። ይሄንን በዚህ አቅጣጫ ብትሄድ የተሻለ አማራጭ ነው። ግን ይሄንን ሁሉ መንገድ የሄድክበት መንገድ ግን ለምን የሚል ጥያቄ ለተመልካች ያስነሳል። አሉባልታማ ማንም ስም ያጠፋል። አሉባልታማ ማንም ስም ያጠፋል። ነገር ግን መረጃ ሳዩ ነው። ያ መረጃ ደግሞ ትክክለኛ መሆኑን ደግሞ ባለ ጉዳዩ ወጥቶ ያውራ፣ ጋዜጣዊ መግለጫ ይስጥ። ከዛስ ፍርድ ቤት ሲቆማት ልክ ይገባታል። ያኔ በጣም የሚገርማችሁ አዲስ አበባ የተቀመጡት ስም ጠርቶ አይሞግቱም። ምንድን ነው የሚያደርጉት? ውጭ ሀገር ላለ ሰው ነው የሚልኩት። ውጭ ሀገር ያሉት ምን ስለሚሆኑ ስለማይከሰሱ እንጂ አዲስ አበባ ላይ ያለ አድራሻዬ እዚህ ቦታ ነው፣ እዚህ ቀበሌ ነው፣ መክሰስ የሚፈልግ ይክሰሰኝ ብሎ አንድ ሰው አይወጣም። ምክንያቱም እኛም በድርጅታችን ጠበቃለን። እያንዳንዱ ሰው ጠበቃ ነው።
ፍርድ ቤት አፍንጫውን ይዘን ስናመላልሰው ያ ልክ ይገባል። ተፈርዶበት ወህኒ ቤት ሲገባ ልክ ይገባታል። ግንስ ፊት ለፊት አይሞግቱታችሁ፣ አድራሻቸው አይታወቅም። አብዛኞቹ ደግሞ ውጭ ሀገር ነው ያሉት። ስለዚህ ምንድነው ያደረጉት? ቅናት ያሳበዳቸው ፕሮግራሙ እንደዚህ ሲያምር ቅጥል ያለው። አንዳንዶቹ ፕሮግራሙ ላይ ወሰዱን ብለው ኮሚቴዎቹ በቃ ምን ፈልጋችሁ እናንተን ነው ስላሉ ያልመጡ ናቸው የተቃጠሉት። እኔ እዚህ ላይ ክርስቲያኖች ይሄንን አይነት ቃላቶች መደርደር ለምን ተፈለገ? አውደ ምሕረት የእግዚአብሔር አውደ ምሕረት ላይ አባቶች የተሳሳቱ ሰዎችን ሲያዩ በቤተ ክርስቲያን ላይ ጥላቻ ያላቸውን ሰዎች እንኳን ሲያዩ እግዚአብሔር ልቦና ሰጥቷቸው ይመልሳቸው፣ ልቦና ላይ ሌላቸው ልቦናቸውን ይስጣቸው ብለው በሰበኩበት አውደ ምሕረት ላይ ይሄ ሰው ርር ቅጥል ብለው ቅናት ያንገበገባቸው ብሎ ሲናገር በእነዚህ አባቶች ፊት የሚያጨበጭብም አለ። እኔ ከዚህ አንጻር ነው what is going on ምን እየተሰራ ነው ብዬ እንዳይ ያደረገኝ። ማለት ምንድነው ከፊት ለፊቴ የመጣልኝ? በቃ ነገሮችን ሳገጣጠመው የመጣልኝ ምንድነው? እሱ ክሬት ያደረገው ላለፉት 10 ዓመት የገነባው ሚዲያ አለ። እንዳልኳችሁ ደግሞ ይሄንን የሎዛ ኩነት ወይም የሎዛ ኢቨንት ፕሮጀክት አለው። በሰርግም የተለያየ ኢቨንቶችን በማስተባበር የገነባው ለ10 ዓመት አለ። ስለዚህ በዛ ቢዝነስ ላይ እየመጡ ነውና በዚች በቤተ ክርስቲያን አውደ ምሕረት ላይ የሰራውላቸው ሰዎች ስላሉ የፈለኩትን ብናገር ማንም ምንም አይለኝም የሚል ነገር መጥቷል። ያ ነው እኔን ያንገበገበኝ። ዋቴቨር አንድ ሰው ለቤተ ክርስቲያን የፈለገውን ነገር ቢያደርግ አደረገ ነው እንደ ቤተ ክርስቲያን ልጅነቱ። ስላደረገ ግን የፈለገውን ነገር መጥቶ ተተችቻለሁና የፈለኩትን ልናገር የሚልባት አውደ ምሕረት የለችንም። አሁን ግን እየተደረገ ያለው እሱ ነው። ለዛ ነው ያዘንኩት። ቤተ ክርስቲያናችን ውስጥ የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ዋና ጸሐፊ የሚባልስ የለም ወይ? ወይስ ገንዘብ ብቻ ስለሚፈለግ የቤተ ክርስቲያን ስርዓት መፍረስ አለበት ወይ? በምን እንበቀላቸው? በጣም የሚገርማችሁ ክርስትና የኛ ሩብ ያክል እንኳን አኑሩት። ይሄ ነው ትልቁ ስህተት። የትኛውም የቤተ ክርስቲያን አስተምሮ ኦርቶዶክሳዊ አስተምሮ ክርስትናን የኛን ያህል ሩቡን አልኖሩትም ተብሎ አይነገርም። ትልቁ ኃጢአት ሐዋርያ ቅዱስ ጳውሎስ የሚያስተማረው ይሄንን ነው። ትልቁ ኃጢአት እንግዲህ በእነዚህ አባቶች ፊት ማለት ነው። አሁን በሱ የኛን ያህል ኑሮ አልኖሩም የሚባለው በየአድባራቱ ላይ የሄደ ገንዘብ ስላሰባሰበና ቤተክርስቲያን ስላቆመ ሊሆን ይችላል። ያ እንደ አንድ የቤተክርስቲያን ልጅነቱ መልካም ስራ ነው። የአንድ ሰው ግን የክርስትና ህይወት መገለጫው ቤተክርስቲያን በየአድባራቱ እየሄደ ኬትም ፍጩ ዱቄቱን አምጩ በሚለው አካሄድ ነው የክርስትና መገለጫ። የአንድ ሰው የክርስትና ህይወቱ መገለጫ እኔ ምንድን የነካነ ባካችሁ? እኔ ተናግሬ አሮን ነው ምን እየሆንን እንደሆነ ግራን ይገባኝ። ስለዚህ ይሄ ሰው ለኔ እየሞላብኝ መጣ። ከንግግሩ መናገር በል እኔ ድርጊቱን አድርጎታል፣ ጥፋት አለ፣ በአሰራር ውስጥ የጠፋ ጥፋት አለ፣ ለቤተክርስቲያኗ የጠፋ ጥፋት አለ የሚለውን አልደረስኩም። ከንግግሩ ብቻ ግን የዚህን ልጅ እውነታነት እያጣሁበት መጣው። በንግግሩ ብቻ ማለት ነው። እንቀጥል። የድሬዳዋ ፕሮግራም አበላሽተው አሁን ነገር ውዳሴ ማርያም ይጸልያሉ፣ አባታችን ይላሉ። ክርስትና ምንድን ነው? ስለ ወንድም ስትል አንተ ዋጋ መክፈል ነው አይደል? ስለ ወንድም ክርስትና ዋጋ እየከፈሉ ሳይሆን ፕሮግራሙ እንዲበላሽ ህዝቡ እያሳመጡት ያሉት ለድሬዳዋ ገንዘብ እንዳሰጡ ነው የተከፈተው ዘመቻ። በዚህ ዘመቻ ውስጥ ነው ኮሚቴዎቹ ብር የሰበሰቡት። አይደንቃችሁ? እኔ
እስከ ተከታተልኩት ሰዓት ድረስ አንድም ኦርቶዶክሳዊ ብር ለድሬዳዋ ቤተክርስቲያን ማሰሪያ እንዳትሰጡ ያለ በሶሻል ሚዲያ ላይ አንድም አላየሁት። በትክክል ላለፉት አንድ ሳምንት ችግሩ እንዳልኳችሁ ስላመመኝ ነው እንጂ ሶሻል ሚዲያ እያየው ነበር። አንድም ሰው አላየውም። ከየት እንዳመጣው አላውቅም። የተነሳው የፐርሰንቴጅ የኮሚሽን ጉዳይ ላይ የምትጠይቁት ገንዘብ ከፍተኛ ነው የሚለው ነገር ተነሳባቸው እንጂ እንዳትሰጡ የሚል ግን አንድም ቦታ ላይ አላየውም። ካለ ማስረጃውን ማቅረብ ይችላል። እና አሁን የምነግራችሁ ከ10ኛ ክፍል በላይ ናቸው አብዛኞቻችሁ። እንዴት የድሬዳዋ ክርስቲያን ዝም እንዴት ይላል? አንዳንዶቹ ደግሞ እዚህ ያሳደጋችኋቸው ናቸው። በጣም እኮ ነው የሚገርመው ማለት ነው። በጣም ሰው ላደገበት ቤተክርስቲያን ገቢ ሲሰባሰብ ላደገበት ቤተክርስቲያን ጠላት ይሆናል። ይሄ ነው ይላችሁ የሚዲያ ሰው ነው ብዬ እንዳላምን ሁሉ ያፈርኩት ይሄን ነው። ምክንያቱም አንድ ሰው የሚዲያ ሰው ሲሆን በተለይ እንዶ ቤዚክ የሆነ ፕሮፌሽናልነት ቢሰማው ግለሰቦችን አንስቶ መናገር አይጠበቅበትም ነበር። አሁን ቀደም እንዳልኳችሁ ሚዲያውን ይሄንን መረጃ ያወጣው ጸጋዬ የሚባለው በስደት ሀገር የሚኖር ኡጋንዳ የሚኖር ልጅ ነው። እንደዚሁ ዩቲዩበር ነው። በቤተክርስቲያን ጉዳይ ላይ ብዙ ጊዜ የሚሰራ ልጅ ነው። እኔ ብዙ ጊዜ ተከታትየዋለሁ። እናንተም ገብታችሁ ብትከታተሉት ብዙ የዚህ አይነት የግለሰቦች ላይ የሚገባም ሰው እንዳልሆነ በጣም ብዙ ቪዲዮዎቹን አይቼዋለሁ። አላውቀውም። ሶሻል እንግዲህ በዚህ ዩቲዩብ ላይ ነው የማውቀው። ግን ይሄ ግለሰብ ግን አንድን እሱን አንስቶ ሲናገር ግን አይ ቲንክ የሚዲያም ሰው አይደለም፣ ጀስት ሜክ መኒ ለማድረግ ነው ሚዲያውንም የከፈተው የሚል ስሜት ነው የተሰማኝ እንጂ ሀዝ ፕሮፌሽንም አይደለም ብዬ ነው ያመንኩት። በጣም ልንገራችሁ፣ በፐርሰንት መስራት ኃጢአት አይደለም። እዩት፣ በፐርሰንት መስራት ኃጢአት አይደለም። ቅድም ያልኳችሁ ይሄ ድፍረት ከየት መጣ? የትኛው ከቤተ ክርስቲያን መዋቅር ውጭ ያለ አካል ለቤተ ክርስቲያን ልስራና ይሄን ፐርሰንት ለኔ ትሰጡኛላችሁ ቀሪው ለእናንተ ነው ያለ ቲክቶከር አሁን የመጣው እሺ፣ የሚዲያ ሰው ፌመስ የሆነ ታዋቂ ሰው ጋዜጠኛ ዋቴቨር አርቲስት ኮሜዲያን like I never seen in my life እኔ ላለፉት አክቲቭ ሆኜ ላለፉት 20 ዓመት አላየሁም። በጣም ብዙ ጉባኤያትን ከወንድሞቼ ጋር ዱባይ አቡዳቢ በነበርኩበት ዩናይትድ አረብ ኤምሬት በነበርኩበት ወቅት በጣም ትላልቅ ጉባኤዎችን አዘጋጅተናል። የበቁ ሊቃውንትን መምህራንን ዛሬኛ የምንጓጓላቸው መምህራንን ጠርተን ትላልቅ ጉባኤ አዘጋጅተናል ከወንድምና እህቶች ጋር። ከኔ በፊትም የነበሩ አረቡን ዓለም በክርስትና ያጥለቀለቁ ኦርቶዶክሳዊውን ነው ልላችሁ ሙስሊሙን አይደለም፣ በክርስትናው እንዲጸና አገር ቤት ቤተክርስቲያን ተሳልሞ የማያውቀውን አረብ ሀገር በስራ ምክንያት ሄዶ በቃ ቤተክርስቲያንን እንዲያውቅ ያደረጉ ወንድም እህቶች ከነዛ ውስጥ አንዱ ትንሹ ነኝ እኔ ላለፉት 20 ምናምን ዓመታት። በተለይ ደግሞ የሚገርሙ አባቶች የነበሩ የሚገርሙ ሊቀ ጳጳስ አቡነ ዲሜጥሮስ የሚገርሙ ትላልቅ ዛሬ ለዓለም ምሳሌ የሚሆን ጉባኤን አዘጋጅተናል። የሚገርሙ ሊቃውንት የሚገርሙ መምህራን የምንወዳቸው ከወጣትም ከአዛውንትም የሆኑ የቤተክርስቲያን ሊቃውንት መምህራንን ጠርተን ጉባኤ አዘጋጅተን አንድም ሰባራ ድንቡሎ ሳንቲም አልሰበሰብንም፣ አላገኘንም ከገኛ ካወጣ ነው በስተቀር። ወንድምና እህቶቻችን ደግሞ ያንን ሳክሪፋይ ከፍለው እስከ ጤና እስከ ማጣት ድረስ ለክርስቶስ ቤተክርስቲያን የከፈሉ በተለይ እህቶች አሉ። ይህንን እንኳን አላሉም እነሱ በዛ አረብ ሀገር በዛ ሙቀት ባለው ሀገር ውስጥ አገር ቤት ላይ ቁጭ ብለው በራስ ሀገር ላይ በራስ ቋንቋ ላይ ሆነ ለቤተ ክርስቲያን በጎ አገልግሎት ለምታገለግለው ይሄን ያህል ንግግር መናገር ግን አግባብ ነው ብዬ አላስብም።
ምኑ መዘነብኝ ካላችሁ ከቢዝነሳችሁ ጋር የሚነካካ ነገር ስለመጣ ያንን ዲፌንድ ለማድረግ እየሄዳችሁበት ያለ ይመስለኛል በግሌ። እንቀጥል። ፐርሰንት መስራት ወንጀል አይደለም። በፐርሰንት እንዳይሰራ የከለከልነውኛል እኛ እኮ ነው ነገር። በፐርሰንት መስራት ወንጀል አይደለም። በፐርሰንት መስራት የከለከልነው እኛ ነን ብለዋል። ወንጀል አይደለም ሲባል እንሰራ ነበር፣ ከዛ ደግሞ ይቅር ያለውም እኛ ነን። ለሱ በኋላ ደግሞ ማስረጃ ሰጣችኋለሁ። እኛ ለምንድን ነው የከለከልነው ካላችሁ ለቤተ ክርስቲያን በፐርሰንት ይሰጣል እንጂ ከቤተ ክርስቲያን በፐርሰንት መወሰድ የለበትም ብለን ስለምናምን፣ ከተሐድሶ ቀጥሎ ለቤተ ክርስቲያን ፈተናዋ እሱ ነው ብለን ስለምናምን ለዚህ ዘመን አይደለም ከ50 ዓመት በኋላ ያለውን ፕሪዲክት አድርገን ነው ይሄን ያደረግነው። እኛ ህግ አውጥተን እኛን ይከሳሉ። ሌባ ንጹህ ሰው ይከሳል። ደግሞ ጀግና ማለት ቅድም እንደነገርኳችሁ ምን ማለት ነው? ይሄው በፐርሰንት የሰሩበት ብለው ምን ማለት ነው? መለጠፍ ነው አይደል? ከዛ አዲስ አበባ ካሉ ታያላችሁ ዜና ጠበቃ ምን ፍርድ ቤት ስናመላልሳችሁ ታያላችሁ። ይሄን በኮንፊደንስ ነው የምናገረው። ቢኮዝ አሁን የምናገረው እየተቀረጸ ነው፣ ላይ እየተላለፈ ነው። 100% እርግጠኛ የሆንኩበትን ነገር ነው የማወራችሁ። ግን ይሄን አያደርጉ። ምንድን ነው ያሉት? ውጭ ሀገር ላሉ ኡጋንዳ ላሉ አውሮፓ ላሉ አሜሪካ ላሉ ነው የሚልኩላቸው። ለምን? በጣም ያፈርኩበት ጉዳይ ይሄ ነው። ኦኬ እሺ፣ እኔ አሜሪካ ነው የምኖረው ኦር ካናዳ ነው የምኖረው፣ ኡጋንዳ ነው የሚኖሩት። እንዴ ሀገር ላይ ሆነው አንተ ስለምሰራ ወንጀል ወይ ሌላ ሰው ስለሚሰራ ወንጀል ወንጀሉንም አትስሩት። ጥያቄ ኖሮት ይሄ ነገር እየጠፋ ነው፣ ቤተክርስቲያን ላይ ችግር እየገጠመ ነው ብሎ ጥያቄ አንስቶ አንተ ስትካሰስ አንተ የተተማመንከውን ተማምነ ነው። ለምን አገር ቤት ቁጭ ብለው ያንን ነገር ተችተው እኛ ጉልበታችንን ማሳየት ነበረብን ነው? ለምን እስር ቤት አላስገባናቸውም ነው? እዛ አገር ቤት ለሚሰራው ስራ ለሚጠፋው ጥፋት ማንም ጥያቄ አያንሳ ነው? ወይስ አሜሪካና ካናዳ ለሚኖረው ሰው መረጃውን ወጥቶ ይሄውና መረጃው ብሎ አደባባይ ላይ ከተሰጣ መረጃውን ይዘህ መከራከርን ያለብህ? ወይስ ያንን ግለሰብ የት ላገኘውና ፍርድ ቤት ላቁመው? በኢየሱስ ስም በጣም ነው ያዘንኩት። እነሱ በዚህ ስለሚከሰሱ ለማይከሰሱት ነው የሚልኩት። ሌላው ነገር ልንገራችሁ፣ ይሄ ሁሉ ቲም የተመታው ከዚህ ባሻገር የአላፋት ዝማሬ ትደግፋላችሁ ተብሎ የአላፋትን ዝማሬ የሚደግፍ አገልጋይ ነው። ስለዚህ ምንጩን በለው ነው። እነዚህ ልጆች ደግሞ የሚያስተባብር ሎዛ ኢቨንት ነው። ምንጩን በለው ነው። እዩት እንግዲህ ፖለቲካውን ከየት ወዴት እንደሚያገናኘው። ኦርቶዶክሳውያን ምን እንደነካን አናቅም። እኔ ለዛ ነው አሁን ኢትዮጵያ ውስጥ ያለው በተለይ በኦርቶዶክስ ተዋህዶ ውስጥ ያለው በቤተ ክርስቲያኗ መዋቅርም ከቤተ ክርስቲያኗ መዋቅር ውጭም ያሉ ሰዎች ኦርቶዶክሳዊ ሆነው ነገር ግን ከቤተ ክርስቲያኗ ካሉ አካላት ጋር በመገናኘት ይሄንን ብናደርግ ይሄ ቢመጣ ይሄንን የሚከላከልን አለ በሚመስል ነገር ነው እየተሰራ ያለው። እኔ አሁን ምን ያህል እንደከበደ ነገር ነው እየተረዳሁት ያለሁት። እንዴ የአላፋት ዝማሬ እዚህ ቦታ ላይ ለምን ሊመጣ ቻለ? የአንድ ኦርቶዶክሳዊ ገና ልደትን የሚያከብርበት እግዚአብሔርን በዝማሬ የሚያመሰግንበት እንደ አንድ ላለፉት ሁለት ዓመት አሁን 3ኛ ዓመቱ የሚከበርበት ነው። ሶሻል ሚዲያ ላይ የተለያየ ነገር ይነሳል። ግን ይሄ ግለሰብ ምን አመጣው እዚህ ጋር? እንደገና ደግሞ ይሄንን የምናስተባብረ እኛ ሎዛ ኢቨንት ነን አለ ራሱ ማለት ነው፣ ባለቤቱ እሱ ስለሆነ የሱ ቢዝነስ እንዳይነካ
ላለፉት 10 ዓመት የገነባው ፎርማልም ኢንፎርማልም ቢዝነሱን የሚነካ ነገር ስለመጣ ከማን ጋር ማያያዝ አለበት? ቅቡል ከሆነው ከአላፋ ዝማሬ ጋር ሊያገናኘው ሞከረ። በተለይ ይሄ በፖለቲከኞች ብዙ ጊዜ የሚያጋጥም ነገር ነው። ምሳሌ ብነግራችሁ ወንጀል ይሰሩና ከዛ በግለሰብ ወንጀል ከሰሩ በኋላ ይደበቁና ወደ ብሔራቸው ይደበቃሉ። ስለዚህ እኔ አማራ ስለሆንኩ ነው፣ እኔ ኦሮሞ ስለሆንኩ ነው፣ እኔ ትግሬ ስለሆንኩ፣ እኔ ወላይታ ስለሆንኩ ነው። ይሄም አሁን መታከክ የሚፈልግበት አካል ላይ ነው ለመታከክ የሚሞክረው። ኧረ እባክህ እንደው ለምናገረው ነገር ሰው በዚህ መንገድ ይተረጉምብኛል ብለህ እንኳን ለመረዳት አትሞክርም? እኔ እንደዚህ ተረዳውብህ፣ እሺ ምን ልትለኝ ነው? እኔ የአላፋት ዝማሬ እንደግፋለን። ከዛስ ክርስቲያኖች ናቸው አይደል? እናንተ መጽሐፍ ቅዱስ ታነባላችሁ አይደል? መጽሐፍ ቅዱስ ምን ይላል? ለሚያበራየው በሬ አፉን አትሰረው ይላል አይልም? ይላል አይልም? ይላል አይደል? ለሚያበራየው በሬ አፉን አትሰረው ይላል። ሐዲስ ኪዳን ላይ ደግሞ ምን ይላል መሰላችሁ? ለሰራተኛ ዋጋው ይገባዋል ይላል። እኛ ሰርቃችሁ አትብሉ ብለን ነው እንጂ ምንዋጋው ሰርታችሁ አትብሉ አላልንም። ላገለገለ ሰው 5,000 ብር 10,000 ብር 15,000 ብር 20,000 ብር ቢሰጠው ምን ነው? እግዚአብሔር ቤተክርስቲያን ሲሰራ በነፃ የተሰራ ንገሩኝ። እዩት እንግዲህ የሚሄድበትን መንገድ እኔ እንዴት እንደምንረዳ ተመልካቾቼ፣ በተለይ ኦርቶዶክሳዊ እንዴት እንደምንረዳ በጣም ትልቅ ችግር የሆነብን አሁን በቤተክርስቲያናችን ላይ እንደ ሀገርም የመጣብን አንድን ነገር ቅቡልነት እንዲያገኝ ከአንድ እውነታ ጋር አያይዘው ነው የሚያገናኙት። አሁን ቅድም ብያችኋለሁ። አንድ ሰው ለቤተ ክርስቲያን በታሪኳ ኢትዮጵያ ውስጥ በእኛ እንኳን እድሜ 30-40 ዓመት ለቤተ ክርስቲያን በጎ አገልግሎት የሚያገለግሉ ይሄን ያህል ኮሚሽን ይሄን ያህል ብር አገኛለሁ ተብሎ ከማንም ጋር የተደራደረ እኔ እስከማውቀው ድረስ የለም። እንዳንሳሳት ለማለት የፈለኩት ምን ማለት ነው? ከዚህ በኋላ ያሉት አባታችንም ማሳያችሁ ማስረጃ አለ። እኔም ራሴ እንደ ቤተክርስቲያን ልጅነት የማውቀው አንድ ዘማሪ ጉባኤ ስናዘጋጅ አንድ ዘማሪ፣ አንድ ሰባኪ፣ ሁለት ሰባኪ የሚሆን ሁለት ዘማሪ ብቻ ተጋባዥ እንግዳ ከመጡ ከክፍለ ሀገርም ይሁን ወደ ውጭው ሀገርም ቢመጣ ትኬት ተቆርጦ ማደሪያ ሆቴልም ሆነ ቤት ተዘጋጅቶለት ምግብና መጠጥ ተዘጋጅቶ ከዛ ውጭ ደግሞ ለኪስም ገንዘብ ለዛውም ተመን አይደለም። ተመን በቤተክርስቲያኗ ስኬል ልክ እንደ ደሞዝ ስኬል በዚህ ጉዳይ ላይ ቤተክርስቲያኗ የራሷ ስኬል የላትም። ለሰባኪን ይሰጣል የሚላል እንደየደብሩ ስለሚለያይ ማለት ነው፣ እንደሞዝ ስላልሆነ። ግን የደብሩ ሊቀ ጳጳሱ ሰበካ ጉባኤው እነሱ የተወያዩበትን ይሄን ያህል ብለው የኪስ ገንዘብ ይሰጡታል። ምክንያቱም ያ ዘማሪ ያ ሰባኪ የሚሄደው ሐዋርያዊ አገልግሎት ስለሆነ በረከት ለማግኘት አስተምሮ ዘምሮ ለመምጣት ስለሆነ። ግን ያ ሰው ቢሄድ እንዳልኳችሁ የኪስ ገንዘብ ቤተሰብ ሊኖረው ይችላል። አዎ የኪስ ገንዘብ ሊያስፈልገው ይችላል። ከዛ ውጭስ ምግብ መጠጥ ሊያስፈልገው ይችላል። መኖሪያ ትኬት ሊያስፈልገው ይችላል። እሱ አሁን ይሄንን እንደምንም ብሎ ለማምጣትና እኛ የምናደርገው ይሄንን ነው ብሎ ለማቅረብ ነው እየሄደበት ያለው። በጣም የሚያሳዝነው። ለምን ታዲያ ምኑን አይተህ ነው አንተ ብላችሁ ልትሉኝ ትችላላችሁ። ቀጥዬ ቪዲዮ ማሳያችኋለሁ። ያ ቢሆን እኔም ይሄን ቪዲዮ አልሰራም። ነገሩ እሱ አይደለም። እንደገና ደግሞ እዚህ ላይ የምናያቸው ከጀርባ የምናያቸው ታዋቂ አርቲስቶች፣ ኮሜዲያኖች፣ ራሱ የቤተክርስቲያን አገልጋዮች አሉ። ዘማሪያን፣ የምናከብራቸው ዘማሪያን
እነሱ ያንን በኮሚሽን በሆነ ነገር ያደርጋሉ ይወስዳሉ የሚልም እምነትም የለኝም አለ። ግን በሱ በኢቨንቱ የሚቀበለው ከቤተ ክርስቲያን አግባብ ያልሆነ አማውንት ግን አለ። ከቤተ ክርስቲያኗ አቅም በላይ የሆነ ገንዘብ ለዚህ ኢቨንት አዘጋጁ ይወስዳል ነው የኔ ጥያቄ እንጂ መተው ለሚያገለግሉ ሰዎች የትኬት አይቆረጥላቸው ለምግባቸው ለሆቴል አይል ያ ቤተክርስቲያን ታደርጋለች። በዚህ ነገር ቤተክርስቲያኗ የምትታማም አይደለችም። የትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችበት ታደርጋለች። ቀድሞም ሲሰራበት የነበረ ነው። አሁን አንተ ልታቀራርበው የፈለግከው ነገር ነው። የለም አልተሰራም። አንተ እንደምትለው ላለፉት 10 ዓመት ይሄ ኢቨንት ስንሰራ ያልነበረው ነገር አሁን ከየት መጡ ያልከው አንተ 10 ዓመት ነው። እንደዛ ከሆነ እኔ ላለፉት 10 ጨምሬ 20 ዓመት እንደዛ አላገለገልንም። ከገንዘባችን አውጥተን ነው ስናገለግል የነበረው። ያናት ቤተክርስቲያን ያስተማረችን። በነፃ ነው የተሰራው ወይ? ቡልኬት እንደደረደረው ሰው በነፃ ነው? ብረቱ በነፃ ነው? ቀለሙ የሚቀባላችሁ ነገር በነፃ ነው? እንደዛማ ከሆነ እስካሁን ድረስ ለምን ዘገየ? ሁሉ ነገር በገንዘብ ላይ እየተሰራ የመጣው ካህኑ ግን ደግሞ ሲቀበል ምን ይሏቸዋል? አውቆ እኮ አባቶቻችን እንድትጠሩ፣ መምህራኖቻችሁን እንድትጠሩ፣ ዲያቆናቱን እንድትጠሩ እኮ ነው። እዩት። በጣም ትልቅ በቤተ ክርስቲያን ላይ በተለይ ደግሞ በእግዚአብሔር ቃል ላይ ፖለቲካ ሲሰራ እኔ ከዚህ በላይ መታገስ አልቻልኩም። ለቤተክርስቲያኑ በነፃ ነው ሰራው እንዴ? ቤተክርስቲያኑማ ስትሰራ ሰራተኛ ላይ ይሰራላው። የሚሰራው አካል ቤተሰብ አለው፣ ለሰራበት ይከፈለዋል። ቤተክርስቲያን ይህን ትላለች። አሁንም ደግሜ እነግርሃለሁ፣ ለካህኑም ለዲያቆኑም ቤተክርስቲያን ራቷ አላት፣ ስርዓት አላት። ደሞዝ ይሰጣቸዋል። አዎ የቤተክርስቲያኗ ስርዓት ናት። የሐዋርያዊ ትእዛዝ ነው፣ ያገኛል። ካህኑም ጳጳሱም ዲያቆኑም የቤተክርስቲያን አገልጋይ በሙሉ አዎ ደሞዝ አላቸው። ስለዚህ ዲያቆናቱ እንድጠሉ ካህናቱ እንድጠሉ ኬታ መጣው? ለምን ያንተን ለማጠጋጋት አሁን ላልከው ለማጠጋጋት ካህናቱና ዲያቆናቱ ጳጳሳቱን ለምን ታነሳለህ? ያልተባለ አረ ሰው ይታዘባችኋል ባካችሁ። እኔ ከዚህ በላይ ብዙ መታገስ አልቻልኩም እና እንደው እኔ ፖይንቴን እንዳትረሱልኝ። ቀደምም ብያችኋለሁ፣ እንደዚህ የሚባል የለም፣ እንደዚህ አይነት አሰራር በኮሚሽን በፐርሰንት የሚባል ነገር እኛ የለንም አላደረግንም ብሎ ሲናገርም ነበር። እንደገናም ደግሞ ኃጢአትም አይደለም ብሎ ሲናገር ሰምታችሁታል። ይሄ የሎዛ ኢቨንት ማኔጀር ማለት ነው። እና አብዛኛውን ስለሱ ነው የቆየሁበት። በዛው ተመሳሳይ ግን ባርዳ ላይ በነበረው የገንዘብ ማሰባሰብ ቤተክርስቲያን ማሰሪያ ላይ አሁን በቅርብ ከሁለት ቀን በፊት የምንወዳቸው አባት ብፁዕ አባታችን አቡነ አብርሃም የሰጡትን አስተያየት እንስማ ውስጥ በጣም ነው እንግዲህ እኔ ለራሴ ነው ግርም ያለኝ እና እሱ ባነሳው ላይ የለም እንደዚያ የሚባል ነገር የለም የኛን ጥላሸት ለመቀባት ነው ብሎ ነው አይደል የተናገረው። ብፁዕ አባታችን ግን ምን አሉ? ስሙት። እሳቸው ላይ ለነበሩት ጉባኤ ላይ ምን ብለው እንደነበረ እንስማ ውስጥ። የተለየ ነው። እነሱ የሉበትም። ይሄ ሎዛ ኢቨንት የለበትም። ሌሎች ነው የተጠሩት። እነ ሊቀ ሊቃውንት እነ ምንወደው ወንድማችን ዘማርያም እነ ክርስቶፎሮስ ያሉበት ነው እና ይሄ የኛው ግሩፕ አይደለም እና ብዙ አባታችን ያሉትን ብቻ እንስማ። በዚሁ ከፐርሰንቴጅ ጋር ተያይዞ ያሉትን እንስማ። ዛሬ እየጠራን ነው እንደዚህ ሲሉ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60%
የሚል በጆሮ ሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ይመጣል። መልሱን እንኳን አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። አሁን እኔ እዚች ላይ ሀሳብ ልሰጣችሁ የፈለግኩት ብፁዕ አባታችን እያሉ ያሉት ሲመጡ ቀደም የጠየቅኳቸው ነገር ቢኖር በጆሮ ላይ ያለ ነገር አለ የሰሙት ነገር። አሁን ይሄንን አንድ ግለሰብ የሎዛ ኢቨንት አዘጋጅን እንመነው ወይስ እኚህ ለክርስቶስ የሞቱት ለክርስቶስ ብለው የሞቱ ጳጳስ እንመን? እንደው በስጋዊ አይን እንኳን የትኛውን እንመን? ለግሉ የሚሰራ ሚዲያ የከፈተውን ነው ወይስ የክርስቶስ ስራ ለሚሰሩት ልጆቻቸውን ለሚጠብቁ እረኛ ነው እንደው ክብርስ የምንሰጠው? እውነትን እንደው እውነት አለች ብለን እንኳን ልንገምት የምንችለው? ታራሳቸው እያሉ ያሉት ምንድነው? እምሰማው ሁሌ አንድ ቦታ ላይ ሲጠራ በፐርሰንት ምን ያህል ይከፈላል 40%፣ 60% የሚል ነገር እየሰማው ነው። እንደዛ ከሆነ እንዳትመጡ ነው። ታዲያ ይሄ ግለሰብ ታዲያ ምን እያለን ነው? እንስማ ብፁዕ አባታችን የሚሉት ነው። ይሄ ከሆነ እንዳትሞክሩት ነው ያልኩት። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉ እነዚህ የእግዚአብሔር ሰዎች ናቸው። አያችሁ፣ ግልጹ እውነታው እዚህ ጋር ነው። ከሎዛ ኢቨንት ውጭ ያሉ ሰዎች በፐርሰንት በምንለው አንስማማም ብለው ለብቻቸው ወጥተዋል። የሎዛ ኢቨንት ማናጀር እያለ ያለው እኛ ያልጠራናቸው ሰዎች ግን እዚህ ላይ ኮሚቴው ላይ ያልገቡ ሰዎች ግን ቅናት ይዟቸው ስማችንን ያጠፋሉ ያለው። እንግዲህ በተዘዋዋሪ ይሄን ነው ማገናዘብ ለሚችል ሰው ይሄው አሁን ብፁዕ አባታችን እያሉ ያሉት እንደዛ ብለው ለሚያሚሉ እንደዛ በኮሚሽን እንፈልጋለን ያሉ ሰዎች ካሉ አንመጣም ሲሉ በጣሉኝ ሲሉ እነሱ ሰዎች የእግዚአብሔር ሰዎች ናቸው። በቃ ለቅ የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋር እኔም አብሬ እቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም እርግጠኛ ነኝ። ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛው የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ እንደወደዳችሁ አድርጉ። እንደው ምናልባት በልሎኝ እንኳን ለመፍቀድ ሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክለኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የማይካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማችሁ ብሎ ነው በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉውን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ያለ ነው የሰጠን ጸጋ፣ በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ እውቀታችሁን እኔ ብፁዕ አባታችን እግዚአብሔር ይጠብቅልን፣ ቡራኬቱ ይድረሰን። ሌላ ምንም ልለው አልችልም። እሳቸው ገልጠውታል።
በቃ ሰው ባለው ነገር ጸጋውን ተጠቅሞ ለቤተክርስቲያን መስራት አለበት። ትርፍ መጠበቅ አይጠበቅበትም። ከተሰጠው ነው የሚሰጠው አንድ ሰው። በቃ ያንን ነው ማምነው ነኝ። ይሄ ነው ቤተክርስቲያን የምታስተምረው። በኮሚሽን የሚባል ነገር ከየት እንደመጣ ከጊዜ በኋላ ቤተክርስቲያን እኔ የቤተክርስቲያን መዋቅር ላይ አለ አድባራት ምን ማድረግ እንዳለባቸው አለ። እኔ እሱንም ሪፈር ለማድረግ ፈልጎ እንደሆነ አልገባኝም። እና እንዲህ ሲታይ ቤተክርስቲያን ውስጥ ያደገ ነገር ቤተክርስቲያን የሚያውቅ ነገር ነው የሚመስለኝ። እኔ ግን አሮን ነው ወይ ገንዘብ አይኑን ሸፍኖት ይሁን አሮን ነው ብቻ እኔ ልሳሳት እችላለሁ። እሺ ብፁዕ አባታችንም አሁን አይታመኑ እንበል በዚህ ግለሰብ በሎዛ ኢቨንት እኛ ይሄን አናደርግም ብሎ ከሆነ ቅድም ሲናገር ከሰማችሁት የማጠቃለያ ዝግጅቱ ላይ ሲናገር ከሰማችሁት አንደኛ ስሙን የጠራው ለዚህ ትብብር ዋነኛው ሲተባበሩን የነበሩ አርቲስቶች ብሎ ስማቸው ሲጠራ ቲክቶከሮች ብሎ ስማቸው ሲጠራ አንደኛው ከጠራችሁት እናንተም ሶሻል ሚዲያ ላይ የምታውቁት በፊት ፕሮቴስታንት ፓስተር የነበረ አሁን ደግሞ ኦርቶዶክስ የሆነ ደምረው የሚባል ወንድም ከዮኒ ማኛ ጋር ለዛ ነው መሳቂያ ሆነናል። እንግዲህ ይሄ ዮኒ ማኛ የሚባለው ፕሮቴስታንት ነው። እንግዲህ ይሄ ግለሰብ እኔ በጣም ደግሞ አንድ ነገር ካዘንኩበት ነገር አንድ ነገር ልናገር እዚህ ላይ ምን ነክቶን ነው? አይኖ ሶሻል ሚዲያው ፕላትፎርም ይሄ ቀድሞ የነበረችውን የቤተ ክርስቲያን ስርዓት አክብሮት ሶሻል ሚዲያው ተጽዕኖ እንደፈጠረ እረዳለሁ። ግን ምን ሆነ ኦርቶዶክሳዊውስ? አንደኛም ጉዳቱም ያ ነው። ቤተክርስቲያን ቁጭ ብላ ወደ ምረት ላይ የሚማር የለም፣ ሁሉም ሶሻል ሚዲያ ላይ ሆነ። ስለዚህ ይሄ አይን ሰበር ማለት ማፈርም ጠፋ እስከጭራሹ። ስለዚህ አሁን ይሄ ከፕሮቴስታንት እምነት ውስጥ መጥቶ በሆነ አጋጣሚ ሶሻል ሚዲያ ላይ ወጥቶ በሚያወራው ነገር ፎሎወር ስለበዛለት በቤተ ክርስቲያኗ ላይ ልክ እንደ ኃይለኛ ተጽዕኖ ፈጣሪ አድርጎ ይሄ ሎዛ ኢቨንት የቤተ ክርስቲያኗ ትልቅ ቀስቃሽ ገንዘብ ለማሰባሰብ ተብሎ የተሰባሰቡት እንደዚህ ናቸው። እኔ ፐርሰናሊ ደምረውን ለማናናቅ ፈልጌ አይደለም፣ ግን ስርዓት ይቀርማል ከሁሉ በላይ። አንዳንዴ እንኳን አይደለም አሁን ወደ ክርስትናው የመጣ እኔ ከክርስትና መምጣትና ከመዳንና ካለመዳን አይደለም። አንድ ሰው ከተለያየ እምነት ሲመጣ የቤተ ክርስቲያኗን ታሪክ የቤተ ክርስቲያን ስርዓትና ደንብ ጠንቅቆ ማወቅ ዓመታት ቢያቅ ራሱ አንገቱን ሰብሮ ረጅም ዓመታት በጥሞና ቤተክርስቲያንን ድምፅ ማዳመጥ አለበት። በቅዳሴ በጸሎት ለነበረው ላለፉት ዓመታት ለነበረበት ነገር ሁሉ በዛው ወደ ኦርቶዶክስነት በተመለሰበት በዛው ቅጽበት ውስጥ ላይ አደረስ ነው። ከዛ እንዳልኳችሁ ደግሞ ቢዝነስ ነክ ስለሆነ ሎዛ ኢቨንት ለሱ ቢዝነስ የሚያመጣለት ስለሆነ ፎሎወር ስላለው አንደኛው እሱን ነው ያደረገው። አሁን እኔ ልላችሁ የፈለኩት ምንድነው የሎዛ ኢቨንት ኦነሩ የሚለው ሌላ ነው። ይሄው ማስረጃ ደግሞ ለእናንተ ለተመልካቾች ደግሞ ልነግራችሁ የምችለው ምን ያህል እንደሚከፈለው ደምረው እንደፈረመ ለሎዛ ኢቨንት እንደፈረመ ቃል በቃል ይናገራል። ስሙት። ለሶስት ቀን ለአምስት ቀን 100,000 ከሰጡ አሪፍ ዝግ ነው። እኔ ያው ከጠየቀ አሁን 5 ቀን ቆይታ 100,000 የሚከፍል የለም። ትናንትና ትናንት ብቻ ገና ያደረገ አሁን ትናንትና በአንድ ሰዓት 10,000 ብር ያገኙ ትናንትና ማሽራው የድሮ ይጎዳል። ካስተዋችሁት በአንድ ሰዓት ውስጥ 10,000 ብር ነው የማገኝ በጌም ከ100,000 ብር ጋር ሲነጻጸር ምንድን ነው? ለቤተ ክርስቲያን መዋጮ ከጌም ጋር ተነጻጽረን ለቤተ ክርስቲያን አገልግሎት የዚህን ያህል ቤተ ክርስቲያን የምትዋረድበትን ነገር እንዘረጋለን እንዴ? ኦርቶዶክሳዊ በተለይ ደግሞ የቤተ ክርስቲያን አዋቂዎች ምን ነው ዝም አላችሁ? ይገባኛል። በእነሱ ደረጃ ወርዳችሁ ይሄ ቁጥጥር በሌለው ሶሻል ሚዲያ ላይ መናገር እንደማይጠበቅባችሁ እረዳለሁ። ግን አንዳንድ የሶሻል ሚዲያ ላይ አክቲቭ የሆናችሁ ሰዎች ግን ለቤተክርስቲያን የቆማችሁ ሰዎች ግን እባካችሁ ከዚህ የበለጠ ነገር ሳይመጣ እንደው የምታስይዙበት መንገድ ቢኖር። ከባድ ነው። ኢትዮጵያ ውስጥ ሁሉ በኪሱ የሚከላከለው ደህንነት እንዳለው አድርጎ ነው የሚንቀሳቀሰው። ከመንግስት ጋር
የተነካካ ከካድሬ ጋር የተነካካ ከሆነ በልበ ሙሉነት ይናገራል። በዛ ነገር ውስጥ የሌለበት ደግሞ ብናገር ይሄ ይመጣብኛል ብሎ ስለሚናገር አይናገረውም። ስሙት። ነው እኔ እያልኩ ምን መሰለህ፣ አሁን ቤተክርስቲያን ስትሄድ ራሱ አበል የምታደርግልህ ትልልቅ ብሮች ካሉ ነው ሌሎቹም ቢያደርጉ ደስ ይላቸዋል፣ ቅር አይላቸው። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋና ሌሎችም ያደርጋሉ። እኔ በሎዛ ኢቨንት ስም ፈርሜያለሁ። በሎዛ ኢቨንት ስር ፈርሜያለሁ። ቅድም ያልኳችሁ ይሄ ነው። በቃ ከዚህ የበለጠ ምን ማስረጃ እንፈልጋለን? ቢዝነስ ነው። ለየትኛው የቤተክርስቲያን አገልግሎት ነው ፈርም ና በኢየሱስ ክርስቶስ ስም ቪዲዮ ቆነጥቄያለሁ። 3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። አንድ አልጋ ስንት ነው አባቢ? አንድ አልጋ ንገረኝ። 50 ሰው ነው ቢያንስ አንድ አልጋ 2000 ብር ነው። 50 ሰው 50 ሰው ነው። እሺ 100,000 ብር ሆነ ማለት ነው። 2,000 ብር ከሆነ 50 ሰው 100,000 አለ። 300,000 ሆነ ለ3 ቀን 300 ያው የኔ ስልኝ ነው የኔ ማለት የኔ ስልኝ ነው። እሺ 2,000 ቆሞ ይኸውልህ 300,000 ለ3 ቀን ሆነ። ምግብን ጨምር። ምግብ ለ50 ሰው 100,000 ብር አይበቃም? ለ3 ቀን ለሌላ ሰው ለምን ትናገራለህ? ያው እሺ በቃ እኛ እናወራለን። እሺ እየሰማችሁት ነው። ከዚህ እንግዲህ ያ መናፍቅ ነው ዮኒ ማኛ የሚባለው። እንግዲህ ይሄ ደግሞ ከፕሮቴስታንት የመጣ ነው። ዛሬ የተናገረው ነገር የማያውቅ ነው። ኦርቶዶክስ ናዩ ተብሎ እንኳን ስንት ነገር ሲያጠፋት የጠፋ ነው። በቅርብ ሚዲያ ላይ ወጥቶ እንኳን ስንት ነገር ሲያደርግ አይታችሁታል። እኔ የግሉ ኃጢአት ስለሆነ አይመለከተኝም። ግን እንደ አንድ የቤተ ክርስቲያን ልጅነት ግን የግሉን ኃጢአት ተደብቆ ያደርገው አውደ ምሕረት ላይ ወይ ማን ነው አደባባይ ላይ ግን እሱ እንደዛ አይነት ነገር አድርጎ ሳይ ከዛ ነገር ደግሞ የሆነ ቤተ ክርስቲያን ላይ ወጥቶ ድምፅ ማጋር ሲሰጠው ግን እንደ አንድ የቤተ ክርስቲያን ልጅነቴ ይመለከተኛል። አይሆንም። ቤተ ክርስቲያን እንደዚህ አትደፈርም አውደ ምሕረቷ። ስለዚህ ይሄ ሰው ግን አሁን እያለ ያለው ምንድን ነው? ለሎዛ ኢቨንት ፈርሟል፣ ልክ እንደ አንድ እግር ኳስ ተጫዋች። ስለዚህ እሱ በሚያዘው መንገድ ይሄዳል፣ ክፍያ አለው ስለፈረመ። አሁን ደግሞ ምን አለ? ለሱ ሲያብራራለት ለዮኒ ማኛ ሲያብራራለት ደምረው ኮሜንት ጻፉና ለምንድነው ለሱ የምታብራራው? ይሄን ሚስጥርማ ማውጣት ብለው ሲጽፉለት ማውጣት የለበም ሲሉት ኖ በቃ ይቅርታ እንዳታወራ እያሉኝ ነው ሲል ዘጋው። አስባችሁታል? አረ ሰዎች ባካችሁ፣ በጣም እኮ ነው የሚገርመው። አረ በጣም ነው እኮ የሚገርመው። ቱ ቢሆነስ ነው የምላችሁ። እሺ ደምረው አይታመን። አሁንም ይሄንን ማስረጃ ሰጥቻችሁ ደምረው አይታመን እንበል። ተመስገን የጌታ ልጅ የሚባል ደግሞ አለ። በሌላ ቪዲዮ ላይ በሰፊው እመጣለሁ። ትናንትናና ዛሬ ሚዲያ ላይ የለቀቀው ነገር ብዙ መነጋገሪያ ስለነበረ ለሱ የሚገባውን መልስ መልሳለሁ እንደ አንድ የቤተ ክርስቲያን ልጅነቴ። ግን በዚሁ ጉዳይ በዚህ ኢቨንት እያዘጋጁ በቤተ ክርስቲያን ላይ ገንዘብ በሚሰበስቡት ጉዳይ ላይ ግን በስልክ ሲነጋገሩ ሪከርድ ተደርጎ ወጥቶበታል። በራሱ ድምፅ በተመስገን በሚባለው ታውቁታላችሁ፣ ቲክቶክ ላይ የሱ እንደሆነ ደግሞ ቀደም እንዳልኳችሁ ጸጋዬ አውጥቶታል የስልክ ንግግሩን። ስሙት እስቲ። ይገርም ማሰባሰብ ያለው ነው ተሰ አዎ ሳይው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያን ገና በቪዲዮ ነው ብሩ የሞላላችሁ። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ አንዳንድ ቀን ላይ ሲሉ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበለ። እዛ ይገባል። ለዛ ብሎ እኔ አልገባም። የልመና ስንት ብር አይባልማ።
የልመና እኔ አሁን ምን እንዳሰብኩ ልንገርህ ቤተክርስቲያን ለምን እያለው ቤተክርስቲያንን አትረዳም እያልኩ አይደለም ቤተክርስቲያን ትረዳለች ግን በትክክል የማምንባት ቤተክርስቲያን አለች አይደል ይሄ ወይ እንጻ ብላ ታግላ አምቢያላት ለሷ አመኝበት በነፃ ሰራለው አንድ ሄጂ ማለት ነው ይሄንም ዜማ ነው እኔ በነፃ ነው የምሰራው እንጂ የሰማችሁ ነው እኔ አልቀበልም በነፃ ነው ስል ሌላውን ሰው ሲያገናኝ ልደተ ቃል እሱም ደግሞ እንደዚህ ቲክቶከር ነው እሱን ለማነካካትም ይኑርበትም አይኑርበትም ወደፊት የምናየው ነው እሱ ሰራለው ብሎ 100 ሺህ ብርማ ከሆነ ሰራለው አለ ታዲያ ይሄን ምንድነው የሚያሳየን በዚህ በቲክቶክ መንደር ላይ ያሉት ሎዛን ጨምሮ በቤተ ክርስቲያኗ ላይ ታዲያ ዘረፋነትና ወንጀል እየተሰራ አይደለም እናንተ ግምቱን ውሰዱ እንቀጥል አሁን ደግሞ ማሳያችሁ በዚሁ በቲክቶከር መንደር ውስጥ ካለች ኦርቶዶክሳዊ እህታችን ናት እቺ በፎሎወር ራሱ ከማናቸውም በቁጥር ትበልጣለች ብዙ ፎሎወር ያላት ናት በእነዚሁ ኮሚቴዎች ኦርጋናይዝ በሚያደርጉት ተጠይቃለች ከኛ ጋር አብረሽ ስሪ ይሄን ያህል ቤኔፊት ታገኛለሽ ለቤተ ክርስቲያን ነው ተብላ ተጠይቃ ነው አሁን እሷ ዛሬ ሚዲያ ላይ ወጣ ተናገረች የሷ ሱሸት ነው ልንለው ቃል በቃል ተነግራችኋለች የጠየቃችሁ ልጆች ታቃላችሁ ግን ኦርቶዶክሳዊ ስለሆነች ለመደበቅ አልቻለችም አነጋገሯን እንኳን ስሟትና አሁን ቀደም ይሄ ቤተክርስቲያን ውስጥ አድግ ያለው ከሚለው የሎዛ ኢቨንት ባለቤት እንኳን የተሻለ አነጋገር ያላት ለቤተክርስቲያን ምን መምሰል አለበት እንዴት መሰብሰብ አለብን ምንድነው ማሰብሰብስ ማገዝስ የሚለውን ከሱ የተሻለ ነገር ነው እንኳን ያንጸባረቀችው ከአንድ ምእመን የቤተክርስቲያን ስርዓት ማጣቅ ኦርቶዶክሳዊ ምእመን እግዚአብሔር ይባርካት ስሟት እሷን ቀደም ብዬ ነበርና ይሄን ነገር ትዝ ብሎ ላካፍላችሁ ብዬ ነው ሰሞኑን ሶሻል ሚዲያ ላይ you guys see አይደል የወጣው መረጃ ምናምን about like those tiktokers artists ምናምን ነገር እኔ ማለት ነው you know ይሄን ነገር ማውራት ከፈለኩኝ በጣም ቆይቻለሁ በጣም ድሮ እንዲያው እንደዛ አይነት ቪዲዮ መስራት ፈልጋለሁ ብዬ ጓደኞቼን ምናምን ሳማክር they were like no don't because ብዙ ነገር ላይ ሊያደርጉሽ ይችላሉ አይነት ነገር I was like ይሄን ያህል አቅም አላቸው ሁላ እስከማለት ድረስ ማለት ነው in a way of sense like የሆነ እኔ ማጥቃት ምናምን ሳይሆን you know ግን ይሄ አካውንት ማዘጋት ምናምን stuff ማለት ነው ኦርቶዶክስ የሆናችሁ ሰዎች like ስክሮል ስታደርጉ በቃ ድንጋይ ጭነው ምናምን እንደዚህ ድረሱልኝ ምናምን ቤተክርስቲያኗ የገቢ ማሰባሰቢያ የሆነ ነገር ምናምን you know they don't do it by the way freely ይሄን እንድታውቁ ፈልጋለሁ like ማንም በነፃ የሚሰራ ሰው የለም ሊኖር ይችላል I don't know ግን most of them doesn't do that me personally ማለት ነው እንደዚህ አይነት ጥያቄዎች በጣም ብዙ ጊዜ ቀርቦልኝ ያውቃል ሰማችሁ እንደዚህ አይነት ጥያቄ ብዙ ጊዜ ቀርቦልኝ ያውቃል ስሟት ስሪልናና የተጠየቁበት መንገድ በራሱ ማለት ነው you guys it's very disgusting for me just being garachu they're like የሆነ ፐርሰንት ይታሰብልሻል for your እንደዚህ ለምትሄጂበት ለምትጓጓዥበት really ለቤተክርስቲያን እኔ ራሴ ወጥቼ እንዲያውም ገዳም መጎብኘት ነው እንጂ ለኔ you know like የበረከት ተካፋይ መሆን ነው እንጂ ለኔ በራሴ ገንዘብ ወጥቼ መሄድ ሲገባኝ እንደገና ለራሴ ተሸፍኖልኝ ምናምን ነገር and then I'm going there ከዛ ማለት እያንዳንዱ የምታደርጉት ነገር was በረከት by the way you know በራሳችሁም ብታደርጉት ምናምን ነገር so you know ለኔ እንደዛ እንትሮች ቀርቦልኝ ያውቃልና I was like no አልፈልግም ሲጀምር እንደዛ ድራማ ምናምን ነገር ውስጥ መግባት አልፈልግም the first thing secondly ማለት ነው ደውላችሁ ጠይቃችሁ ሰዎች ራሱ የምታዩት ከሆነ ቪዲዮ you know it's በቃ you know መልሴን ታውቃላችሁ I don't want እንደዛ አይነት ነገር ቴክስትም ሲደረግ ሁሌ የምለው ምንድነው እኔ አስራት በኩራቴ ማውጣት ካለብኝ አወጣለሁ for that ቤተክርስቲያን like ለተቸገረው ቤተክርስቲያን አስራት እሰጣለሁ that's the only thing like ላደርግ የምችለው መርዳት ከሆነ ገባችሁ or ደግሞ like ለጓደኞቼ ምናምን ነገር ላይ ለዛ ቤተክርስቲያን አስራት እንዲያወጡ አደርጋለሁ እንጂ
I don't want that, by the way. ሄዶ ምናምን እንደዚህ አይነት ድራማ ውስጥ ምናምን መግባቱን አልፈልገውም አንደኛ ነገር። ፕላስ ደግሞ እንዴት ሰው ከቤተክርስቲያን ብር ሊያው ከሚሰበሰበው ብር ላይ ደግሞ ፐርሰንቱ የሚጠሩላችሁ ፐርሰንት ማይ ጋድ አይ ዊሽ ሁላችሁም ቲክቶከር ሆናችሁ ምናምን ብታዩት ነው በጣም የሚያሳፍረው። በጣም 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 እና አሁን እሺ ምን እንበል? አሁን የዚች ልጅን አንደበት ውሸት ነው እንበል ሶሻል ሚዲያ ስለሆነ። ስለዚህ የእሷን ውሸት ካልን እናንተስ የምትሉት አሁን ሶሻል ሚዲያ ላይ ወጣችሁ የምትሉትስ እውነት ነው እንበል? ሶሻል ሚዲያ ለአንዱ ነው እውነት ለሌላ ውሸት ይሆናል? እሷም እኮ እውነት የተጠየቀችበት ባትሆን በዚህ ድፍረት ወጣ አትናገረው። ልክ አንተ ይሄው በድፍረት ነው የምናገረው እውነት ስላለ አልክ። እሷም ይሄው በድፍረት ነው ማወራው የጠየቃችሁን ሰዎች በፐርሰንት የሚጠየቀውን ጥያቄ ሳይ ደነግጣለሁ አለች። እሱም አይደለም ትክክለኛው ክርስትና ቀደም ያልኳችሁ ይሄ ነው። ላንቺ ትኬት ትራንስፖርት ይቻልልሻል ሲሉኝ እንዴ እኔ በረከት አይደል ወይ ገዳም ቢሄድ እኔ ከራሴ ከፍዬ ብሄድ በረከት አይደል ወይ የማገኘው? ይሄ ነው ክርስቲያን። እና አንዳንዴ ይሄ ጀነሬሽን ምን ነው እኔ እንኳን ለማለት በቅቼ ማለት ነው አሁን የሚመጣው ጀነሬሽን እየከፋ ነው እንዳልን እንደነዚህ አይነት ደግሞ ልጆች አያለው። እግዚአብሔር ይባረካቸውና ጀነሬሽኑ እንደው እግዚአብሔር በዚሁ በቀጠለ እንደው ቤተክርስቲያኗን የሚጠብቁ ልጆች ደግሞ በመጡ ከኛ ደግሞ የተሻሉ ብዬ እንዳስብ ያደርገኛል። እነዚህ አይነት እህቶችን ሳይ ምን እንበልሽ አሁን? ወይስ በፐርሰንት የሚል አካል የተደበቀ አለ? አድፍቆ የተደበቀ አለ? እናንተው እየታማችሁ እኔ ነኝ የሚል አካል እኮ የለም። ይኸው መስረጃ የወጣባችሁ እኮ እናንተ ናችሁ። በጣም ነው የሚያሳዝነው። ይመስል እንደዚህ ሀሳቦች እኔ የሆነ ጊዜ በጣም ማለት እንደዚህ እንደሚደረግ ያወቅኩኝ ጊዜ ወጥቼ ማውራት ፈልጌ ነበረ። በጣም ብዙ ነገር I wanted to say so many things ነበረ ግን ሰው ሳማክር I wanted to do a video ብዬ ስል they were like no ተይቅርብሽ so the day has come finally እና እኔ አሁን መናገር የምፈልገው እነሱን አይደለም። እነሱ ልቡና ይስጣቸው ኦልሬዲ ሁላችሁም ጸሎት አድርጉላቸው። ይሄ ሰው ልቡና ይሄ ቀልብና ልቡና የሚባል ነገር አለ። ሁሌ አያቴ ስትመርቀኝ ቀልብና ልቡና ይስጥሽ ትላለች። ሰው እሱ ሲነሳ እሱ ሲነፈግ ነው እንደዚህ የሚያስበው የሚሆነው። እኔ ግን አንድ ነገር የምመክራችሁ ሁላችሁንም ማለት ነው አትስጡ። በቃ የምን አትስጡ ላይክ ማለት መስጠትን ካለባችሁ በጣም ብዙ የተቸገሩ ቤተክርስቲያናት አሉ። በጣም ብዙ እንደዚህ ወጥተው ለሚለምኑት አይደለም እስኪ አይታችሁ ታውቃላችሁ? ከዛ ከተለመነ በኋላ እስኪ አንድ ቤተክርስቲያን ምን እንደደረሰ አሳይተውን ያውቃሉ? ደናበድል ወይ ሶ በቃ ማለት መርዳትም ካለባችሁ ሌሎች ሰው በሚነግራችሁ ይሄ በሰው የምትሰሙት ነገር ይሻላል። you understand me? ይሄ እንደዚህ አይነት ቤተክርስቲያን ሄጄ የሆነ እንደዚህ ነበረ ምናምን ብሎ ሰው ነግሯችሁ የራሱ የቤተክርስቲያን አካውንት ምናምን ተሰጥቷችሁ ለዛው ቤተክርስቲያን አካውንት ማስገባት ይሻላል። እና አትሸወዱ። እኔ የሚያሳዝነኝ ማን እንደሆነ ታውቃላችሁ? ምዕመኑ ማንም አይደለም። ምዕመኑ ግን ይጎዳል። በቃ ሁሌ አይስፈር እንደተበዘበዘ እና እንደዚህ የምታደርጉ ሰዎች ብትቆጠሩ። ይህንን ነው ስንል የነበረው። ከሁሉ በላይ ያለችው የመጨረሻ አለች እኔ እግዚአብሔር መንፈስ ቅዱስን ያናገራት ነው ብዬ ያሰብኩት። እንግዲህ አስቧት ሶሻል ሚዲያ ላይ ያለች ኦርቶዶክሳዊ ስለሆነች ብቻ እንግዲህ የቤተክርስቲያኗን እውቀቷ ምን ያህል እንደሆነ ባላቅም እንደምታውቀውና ወይም እግዚአብሔር መንፈስ ቅዱስ አናገራት ብዬ ነው ያስበችው። እያንዳንዱን ለነሱ ትምህርት የሚሆን ነው። በተለይ ይሄንን አይነት በተለይ ስፔሲፊክ ላረግ የምፈልገው የሎዛ ኢቨንት አዘጋጅ የሰበሰባቸው እሱ ስለሆነ ግለሰቦች ላይ ከዚህ ቀጥሎ ቪዲዮ ሰራለሁ። በጣም ያዘንኩበት በተለይ ደግሞ ፖለቲካና ዘር ሃይማኖትና ዘር ውስጥ የከተተው ግለሰብ ላይ ምሰራው ቪዲዮ አለኝ። በጣም ያዘንኩበት። ከዛ ውጪ ግን እባካችሁ እኔ በተለይ የሎዛ ኢቨንት ባለቤት ቲክቶከሮች፣ አርቲስቶች በተለይ ደግሞ የምንወዳችሁ የምናከብራችሁ አርቲስቶች አይኖ አሁንም እናንተን መጠቀሚያ ያደርጋሉ ብዬ ስለማስብ ነው። አሁን ይሄን ነገር ሲደረግ እናንተም ከዛ ኮሚሽን ትወስዳላችሁ የሚል እምነት የለኝም። አብዛኞቻችሁ በክርስትናችሁ የጸናችሁ ጎበዞች የዚህ አይነት የገንዘብን ችግር ያለባችሁ ሰዎች አይደላችሁም።
ለቤተ ክርስቲያን ብዙ የምትለፉ ናችሁ። ግን በእናንተ ስም ግን የሚነገድ ውስጥ ለውስጥ አንድ ሴራ ግን እንዳለ ማወቅ ያስፈልጋል። መልካም ነው ለቤተ ክርስቲያን መስራት መልካም። እኔ ከሚያወራ ይልቅ መስራት የተሻለ አማራጭ ነው። መስራት ግን ስርዓተ ቤተ ክርስቲያንን በጠበቀ ሁኔታ ነው። እኔ የሎዛ ኢቨንት አዘጋጅ ኦነሩንም ወይም ቲክቶከሮችንም ጨምሮ ለተነሳው ክስ በትክክለኛው አግባብ ባለው ክርስቲያናዊ ጨዋነት ባለው መልስ መስጠት አለባችሁ እንጂ አይደለንም ከደሙ ንጹህ ነን ማለት አለባችሁ እንጂ አሁን እናንተ በሄዳችሁበት መንገድ ግን ትክክል ነው ብዬ አላምንም። ለኔ ሚዛኑ ምን ይደፋብሃል ብትሉኝ ለማስተባበል የሄዳችሁበት መንገድ ሌላ መቀባጠር ውስጥ እንደገባችሁና ልክ ድርጊቱ ውስጥ እንዳላችሁበት የሚያሳይ ነገር ነው እንዳንድ ተመልካች ያየሁት ከንግግራችሁ። ነገር ግን እባካችሁ መጀመሪያ መቅደም ያለባት ቤተክርስቲያን ናት። ስርዓቷ ነው መቅደም ያለባት ቤተክርስቲያን። የትኛውም እረዳለሁ በአድባራት በተለይ ኢትዮጵያ አሁን ከረንትሊ ባለው ሁኔታ በጣም ብዙ ችግር እንዳለ እረዳለሁ። በጊዜያችሁ እናንተ ከእድሜያችሁም ጋር ካላችሁበት ከረንትሊ ከእውቅናችሁም ጀምሮ ለቤተክርስቲያን ማገልገል ግን ሁሉ በስርዓትና በአግባቡ ይሁን። በቃ ሁሉ በስርዓትና በአግባቡ ይሁን። ይሄን ስል አንተ ምን ሰርተህ ነው ብሎ የሚያነሱ ጥያቄዎች አሉ። ሌሎቹንም ሲሉ ስለሰማው ማለት ነው። ይሄን ሰርቻለሁ ብዬ ማብራራት አይጠበቅብኝም። እንደ ቤተክርስቲያን የሰራሁትን ስራ ያጠፋሁትን ጥፋት እግዚአብሔር ነው የሚያውቀው። ለሰራሁት በጎነት እግዚአብሔር ይከፍለኛል። ላጠፋሁት ኃጢአትና በደል ደግሞ እግዚአብሔር ይጠይቀኛል እንጂ ቅድምና የሎዛ ኢቨንት ባለቤት እንዳለው ግን የኛን ያሉ የክርስትና ህይወት እንኳን የላቸውም ሲባል ግን አዘንኩኝ። አይባልም፣ ክርስቲያናዊ አይደለም። አባቶቻችንም ይሄን አላስተማሩን። ስለዚህ እባካችሁ ይሄን ነገር አጽዱት። ብትችሉ ከገንዘብ ነክ ነገር ጋር እኔ ከገንዘብ ነክ ነገር ጋር ባትገናኙ መርዳት ማገልገል ብትፈልጉ ኢቨንቱ ራሱ የሎዛ ኢቨንት ራሱ የብር ገቢውንም እንደዛ ነው ያደረገለ በቤተ ክርስቲያኗ ባንክ አካውንት ሊሆን ይችላል። ይሄ ለድርድር የሚሆነው ማስረጃ ስለወጣ ነው። ገና ይወጣል እኮ የተጠየቀው አካልም ማስረጃ እያወጡ ነው። እና እባካችሁ አረፈደም ነገሩን ለማጽዳት ሞክሩ የተነሳውን ሐሳብ። ከዛ ውጭ ደግሞ ስህተትም ካለ አርሞ ወደ ትክክለኛው መንገድ በመምጣት ለቤተ ክርስቲያን መድከም ግን ያስፈልጋል። ጥፋትን ቢጠፋ ግን ጥፋትን አስተካክሎ ማረም ክርስቲያናዊ ነው እንጂ እኔ ከሁሉ በላይ ከናንተ ጋር ይሄ ሁሉ ሰዓት ያስወሰደኝ ግን ለተነሳው ክሳንሹን ለማጥፋት ሄዳችሁበት መንገድ ግን አግባብ አይደለም ብዬ ነው ማምነው። ስለነበረን ጊዜ በሙሉ የሎሌ አምላካችን እግዚአብሔር ስም የተመሰገነ ይሁን። በሌላ ቪዲዮ ተመልሼ እመጣለሁ። ለአሁኑ ግን ይቆየን። መልካም ጊዜ ይሆንላችሁ።